ግን በሶስቱም አቅጣጫ ባለ አንድም ባለ ሁለትም ባለ ሶስትም ቢገዙ አሁን ላይም ቢሆን ወደፊት ምንም አይነት ቪዌ ይሸፈናል ይጋረዳል የሚል ምንም አይነት ስጋት የላቸውም። ኤል ሼፕ ኮርነር ላይ ነው ያለው ቤቱ። ካሽ አለን ሞቅ አድርገን መክፈል እንችላለን ለሚሉ ሰዎች እስከ 1,200,000 ብር የሚደርስ ልዩ ቅናሽ አዘጋጅተናል። 1,200,000 እየሰማችሁ ነው እንግዲህ። ሱቅ እንግዲህ ሙሉ ክፍያ 2,600,000 ብር ማለት በጣም ጥሩ ፕራይስ ነው። ከሎኬሽኑ አንጻር ኢቭን እያንዳንዱ ሱቆች ከተቀመጡበት ሁናቴ አንጻር ብናየው ቤቶቹም እንደዚሁ ሰፊውን የማህበረሰብ ክፍል ያማከሉ ናቸው። ያው እንግዲህ በሁለት ዓመት የ4 ሚሊዮን ብር ክፍያ ማለት እጅግ በጣም ጥሩ ነው። ቅድመ ክፍያውም 670,000 ብር እጅግ በጣም ጥሩ ነው። ይሄ ለዋን ቤድሩም ነው። ኢቭን ለ3 ቤድሩሙ ብታዩ 148 ካሬ በ1,200,000 ብር ቅድመ ክፍያና በሁለት ዓመት ጊዜው 7 ሚሊዮን ብር ነው ክፈሉ እያልን ያለን። እዛ አካባቢ በጣም ትልቅ የሆነ የንግድ ኤሪያ ነው። የኢትዮ ጅቡቲ የንግድ ባቡር መውጫ እንደምታውቂው እዛ ጋር ነው ያለው። ሰላም ውድ የኑሮ በሸገር ቤተሰቦች እንዴት ናችሁ? ለመኖሪያ ቤት ፍላጎቶች ጥሩ ዜና ይዤላችሁ ነው የመጣሁት። ምንድነው ካላችሁኝ ደግሞ ጥሩ ዜናው ዳኮርድ ጀሞ አካባቢ በሚገኘው የመኖሪያ መንደር ውስጥ የመጨረሻ ያለውን ህንጻ ሽያጭ አውጥቷል። እንግዲህ እሱን ደግሞ በደንብ አብረን ገብተን እናያለን። እኔ መልክት ነኝ፣ አብራችሁን ቆዩ። እሺ ሰላም እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ሰላም ነው? አለን። አሉላ እባላለሁ። የዳኮርድ ሪል ስቴት ማርኬቲንግ ማኔጀር ነኝ። ቢሮ እንግባና እናውራ። ደስ ይለኛል። እሺ ዳኮርድ እንግዲህ እኛ ቤተኞች ነን። ብዙ ጊዜ መተናል፣ ኮምፓውንዶቹን አይተናል። ከዛም በተረፈ ደግሞ የእኛ ቤተሰቦችም የቤት ባለቤት መሆን ችለዋል ከእናንተ። እውነት ነው። ዛሬ ግን የመጣሁት አዲስ ህንጻ ለሽያጭ እንዳወጣችሁ ሰምቼ ነውና እስኪ በተለየ ሁኔታ ስለሱ ንገረኝ። ኦኬ እሺ፣ በጣም ነው የማመሰግነው ስለመጣሽ። በድጋሚ በደንብ ደስ ብሎኛል። አመሰግናለሁ። እንኳን ወደ ቤትሽ መጣሽ። አመሰግናለሁ። ያው እንግዲህ አዲስ ህንጻ ጀምረናል። በአይነቱ ትንሽ ለየት ያለ ሌክዠሪ ታይፕ የሆነ ህንጻ ነው። ወደ ላይ 13 ፎቅ ነው። ደንበኞች በየትኛውም ማዕዘን ቤታችንን ቢገዙ በፍሎር 3 ቤት ብቻ ነው ያለው። ግን በሶስቱም አቅጣጫ ባለ አንድም ባለ ሁለትም ባለ ሶስትም ቢገዙ አሁን ላይም ቢሆን ወደፊት ምንም አይነት ቪዌ ይሸፈናል ይጋረዳል የሚል ምንም አይነት ስጋት የላቸውም። ኤል ሼፕ ኮርነር ላይ ነው ያለው ቤቱ። ምንም አይነት ግድግዳ ሼር አያደርግም። ቤቶቹ ማቀማመጣቸው በተለያየ አቅጣጫ ነው። አንደኛው በአንድ ሳይድ እንደ ትሪያንግል አይነት አቀማመጥ ላይ ያላቸው በሶስት አቅጣጫ ነው። በጣም በአይነቱ ለየት የሚያደርገው ደግሞ ምንም አይነት ግድግዳ ሼር አያደርግም። ፕራይቬሲ ተጠበቀ ነው። አዎ፣ በአራቱም አቅጣጫ ያንቺ ግድግዳ ያንቺ ነው። ከሌላ ቤት ጋር ሼር የሚያደርገው ምንም አይነት ነገር የለም። 2 ኤሌቬተሮች አሉት። 33 ሰው ነው ህንጻው ላይ የሚኖረው። ያው ከአንድ ክላስ ተማሪ ያነሰ ማለት ነው። አንድ ክላስ 42 ሰው ነው የሚማረው። ኦልሞስት ቤተሰብ ነው የሚሆኑት እዛ ላይ የሚኖሩ ሰዎች። ለኮንትሮሊንግም ብትለይ ለኢንቨስትመንት ብትይ ለገስት ሃውስ ብትይ ከሎኬሽኑ አንጻር ዋን ቤድሩሞቹ አሁን በደንብ ገስት ሃውስ ሆኖ ያለ ረፍት ማገልገል ይችላሉ። ቢኮዝ እዛ አካባቢ በጣም ትልቅ የሆነ የንግድ ኤሪያ ነው። የኢትዮ ጅቡቲ የንግድ ባቡር መውጫ እንደምታውቂው እዛ ጋር ነው ያለው። የድሬዳዋው ባቡር መውጫው እዛ ጋር ነው። ቤኑና በቃ ባቡር ስቴሽኑ እዛ ጋር ነውና ከዛ ጋር ተያይዞ ብዙ ገስቶች እዛ አካባቢ ያድራሉ። ባቡሮቹ ሌሊት ስለሚወጡ እነዚህ ገስት ሃውሶች በደንብ ቢዚ ሆነው ማገልገል ይችላሉ። ከዛ በተጨማሪ ያው ሰፈሩም የንግድ ሰፈር እንደሆነ መሆኑ እንቅስቃሴ በጣም ስላለ ለክራይ ቢሉ የክራይ ዋጋው ወይም ሬንታል ቫልዩ በጣም ሀይ ነው። ከዛ በተጨማሪ ከክራይ ዋጋው ደግሞ ቢሸጡ ገዝተው አትርፈው ቢሸጡ አሁን ከኛ የገዙ ደንበኞች አትርፈው ሲሸጡ በጣም በጥሩ ዋጋ ነው የሚሸጡት። ላይክ ለምሳሌ ያስረከብናቸው ህንጻዎች ላይ በ5 ሚሊዮን በ4 ሚሊዮን የገዙ ዋን ቤድሩሞች 7 እና 8 ሚሊዮን ሲሸጡ ያለው በተደጋጋሚ በአንድ አመት እና በሁለት አመት ውስጥ ይሄን ያህል ትርፍ በጣም ቆንጆ ነው ብዬ ነው የማስበው። 2 ሚሊዮን 3 ሚሊዮን ብር እያተረፉ ነው እየሸጡ ያሉት። ፕላስ ምንድነው ጥቅሙ ደግሞ እጅሽ ላይ ቶሎ አይቆይም። ዲማንድ በጣም ስላለ መሸጥ ወይም ደግሞ ቤትሽን ወደ ገንዘብ መቀየር ስትፈልጊ ቶሎ ወደ ገንዘብ ይቀየራል። ቶሎ መሸጥ ትችላለሽ። አዎ ቶሎ ከእጅሽ ይወጣል። ቢኮዝ እዛ ጋር ልክ አዲስ ቤት ቀስ እያሉ መክፈል የሚፈልጉ ደንበኞች እንዳሉ መግዛትም ያለቀ ቤት የሚችሉ አቅም ያላቸው ብዙ ሰዎች አሉ። ስለዚህ ከቦታው አንፃር ማለት ነው። ከቦታው ከኤሪያው ከሎኬሽኑ አንፃር ሳይታችንም ደግሞ በአንድ አዲስ በጣም ቆንጆ የሆነ አስፋልት እየወጣለት ነው ያለው። ከዛ በተጨማሪ ዋናው አስፋልት ላይ ነው ያለው ኮምፓውንዱ። ምንም አይነት ከአስፋልት የሚገባ ነገር የለውም። በዙሪያችን ቅድም እንዳልኩሽ ከባቡር ስቴሽኑ በተጨማሪ ታክሲም አለ።
ልክ ከታክሲ የሚወርድ ሰው ኢሚዲየት ነው ወደ ሳይቱ የሚገባው። ምንም አይነት ርቀት የለው። ለምሳሌ የመንገድ አማራጮችን ማየት ብንፈልግ ለምሳሌ ወደ ቦሌ መሄድ ብትፈልጊ 10 ኪሎ ሜትር ነው፣ ሩቅ አይደለም። ከዛ በተጨማሪ ሃይዌይ ነው፣ ራስሽን ችለሽ ነው የምትሄጂው። ወደ ሜክሲኮ መሄድ ከሚፈልገው ወይም ወደ መርካቶ መሄድ ከሚፈልገውና ወደ ቄራ መሄድ ከሚፈልገው ሰው ጋር በፍጹም መንገድ ሼር አታደርጊ። ወደ ቦሌ የሚሄደው ብቻ ሳይሆን ወደ ቄራ የሚሄደው ከመርካቶ የሚሄደው ጋር ሼር አያደርግም። እንደዚሁም ወደ ሜክሲኮ የሚሄደው እንደዛ በጣም ብዙ የመንገድ አማራጮች አሉት። ከዛ በተጨማሪ ለከተማው በጣም ቅርብ ነው። ለሜክሲኮ 6 ኪሎ ሜትር ነው፣ ለቄራም እንደዛ። እኔ መመስከር እችላለሁ። እሱን ያው በመጣን ጊዜ መንገድ ላይ መሆኑን አይተነዋል። አዎ። ከዛ በተጨማሪ ደግሞ ነጋዴዎች የሚኖሩበት ሰፈር ነው። የመርካቶ ነጋዴዎች ለመኖር የሚመርጡት ሰፈር ነው። ከዛም ጋር ተያይዞ ነው የክራይ ዋጋውና እንደገና ደግሞ ደግመን ስንሸጥ የምናገኘው ትርፍ በጣም ሀይ የሆነው ሀይ ዲማንድ ወይም ደግሞ ትልቅ ፍላጎት ያለበት ቦታ ስለሆነ ነው። ከዛ በተጨማሪ ትምህርት ቤቶች እንደ ልብ ናቸው። ከአጸደ ህፃናት አንስቶ እስከ ኮሌጅ ድረስ ሃይ ስኩል ብቲ በተለያየ አማራጭ ኢንተርናሽናል ትምህርት ቤቶች ብቲ አት ዘ ሴም ታይም ደግሞ የመንግስት ትምህርት ቤት አንስቶ በደንብ አለ። በቅርቡ ደግሞ ከሳይታችን ጋር አንድ መንገድ የሚለየው በተቃራኒው ሳይት ኢንተርናሽናል ሆስፒታል ተከፍቷል አካባቢው ላይ። ይሄም ትልቅ ዲማንድ ነው፣ ሰው ወደዛ አካባቢ እንዲመጣ የሚያደርግ ነገር ነው። ስለዚህ እንግዲህ እዚህ ሳይት ላይ ቤቶቹንም ሆነ ሱቆቹን መግዛት በደንብ ያዋጣል። ቤት ብቻ አይደለም ባይዘው አሁን ላይ ለሽያጭ ያወጣ ነው፣ ሱቆችም አሉ። አዎ በጣም ቆንጆ ቆንጆ የሆኑ ዋናው አስፋልት ላይ ያሉ ከግራውንድ ፍሎር አንስቶ ጥሩ ጥሩ ሱቆችን አውጥተናል። ስለዚህ ከቤቶቹ በተጨማሪ እነዚህ ሱቆችም ሃይ ዲማንድ ናቸው። አስፋልት ዳር በመሆናቸው ራሱን ችሎ በጣም ብዙ ወኪን ያገኛሉ። በጣም ብዙ ወኪን ወደ ሳይቱ እንዲገባ ይሆናል ማለት ነው። ከዛ በተጨማሪ ግን ሳይቱ ላይ በቂ ነዋሪ አለ። ሳይታችንም ላይ ነዋሪ አለ፣ ህንፃውም ላይ ነዋሪ አለ፣ አካባቢውም ላይ ከኛ ወደ ላይ በጣም ብዙ ነዋሪ አለ። ኦልሞስት ላይ ከ1000 አባወራ በላይ 1000 አባወራማ እኛ ሳይት ውስጥ ራሱ አለ። የሆነ ትልቅ ዲማንድ አለ። የዛ ሁሉ አባወራ መግቢያ ጫፍ ኮርነር ላይ ነው ያለው። ስለዚህ በተለይም ሱቆችን ለሚገዙ ደንበኞች በጣም ሱቆችን ለሚገዙ ሱቆች ተከራይተው እዛ ጋር በደንብ ያውቁታል። ሱቅ ተከራይተው እዛ አካባቢ የሚሰራ ሰው ያውቀዋል። አንድ 10 ካሬ ሱቅ 100 ሺህ ብር ነው እየተከራየ ያለው። 10 ካሬ ማለት 5 በ2 ነው። ግንባሩን 2 ሜትር አድርገሽ ወደ ውስጥ 5 ሜትር አድርገሽ 100 ሺህ ብር ይከራያል እዛ አካባቢ። በደንብ አጥንተን ያወቅነው ዋጋ ማለት ነው። ስለዚህ በደንብ ብትነግጂ ያው ቢያተርፍ ነው እንደዚህ የሚሰራው እንደ ነጋዴ። ስለዚህ በደንብ አዋጭ ነው። ሱቆቹ ለኢንቨስትመንት ለአከራይ ብቲ ለስራ ብቲ ስራ በደንብ አለ፣ ሰው አለ፣ ሰርኩሌሽን አለ፣ በደንብ ስላሉ ቦታው ላይ ዲማንድ አለ። ሶ በዚህ አንፃር ስናየው ሱቆቹም በጣም አሪፍ ናቸው። አት ዘ ሴም ታይም ቤቶቹም ደግሞ ምንም እንከን የላቸውም። ላይክ ያው በተደጋጋሚ ማስረክበናል፣ እዛ ጋር በተደጋጋሚ ማሳይተናል። የነሱን ሪሴል ቫልዩ እናያለን፣ የነሱን ሬንታል ቫልዩ እናያለን። እነዚህ ነገሮች ቀላል አይደሉም። ሶ ከዚህ አንፃር በጣም ቆንጆ የሚባል ነገር አዘጋጅተናል። እዛ አካባቢ ጀሞ ነው ያለው። ግን ደግሞ ያኛውን ያለፈውን ቪዲዮቻችንን ያላዩ ቤተሰቦቻችን እንዲያውቁት በትክክል የት ጋር ነው የሚገኘው የሚለውን እንግለጽ። በጣም ቆንጆ ጀሞ 1 ነው፣ ንፋስ ስልክ ላፍቶ ወረዳ 01 ወይም ደግሞ ልዩ ቦታው ጀሞ 1 አካባቢ ነው። ወይም ደግሞ የትራፊክ መብራቱን እንደተሻገርሽ ወይም ደግሞ ማርያም ማዞሪያው ላይ ልክ ትራፊክ መብራቱን ተሻግረሽ ማርያም ማዞሪያ ላይ ወደ ቀኝ ስትዞሪ ኮርነሩ ላይ አለ። በእግርም ለሚመጣ ሰው ከአደባባዩ ጀምሮ አደባባዩ ጋር ሳደርሽ ጀምሮ ዳኮርድ የሚለው የኛ የካምፓኒው እንትኑ በደንብ በትልቁ ይታያል። ኮምፓውንዱም እዛ አካባቢ ስትደርሺ ይነግርሻል። ግርግር አለው። ይሄ መኪናዎቹ ሲኖዎች ሲወጡ ሲገቡ የኮንስትራክሽን ሄቪ ትራኮች ምናምን። ስለዚህ በደንብ በቃ ትገምቻለሽ። ምንም የሚያሳስት ቦታ አይደለም። ፊት ለፊት ላይ ነው ማለት ነው። ፊት ለፊት ላይ ነው ያለው ሎኬሽናችን። ስንት ፍሎር ነው? ምን አይነት ደግሞ የመኝታ ቤት አማራጭ ይዛችኋል? ኦኬ፣ በጣም ቆንጆ ጥያቄ ነው። ወደ ላይ 13 ፎቅ ነው እንግዲህ ቅድም እንደነገርኩሽ ከ3ኛ ፎቅ ጀምሮ እስከ 13ኛ ፎቅ ነው የመኖሪያ ቤቶች ያሉት። ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ናቸው። ባለ 1 መኝታ ቤት ውስጥ 80 ካሬ ሜትር ነው። 80 ካሬ ሜትር እንግዲህ በጣም ሰፊ ነው። ከዚህ በፊት በነበረው ትሬንዶቻችን በጣም ብዙ ደንበኞች ወደ ባለ 2 መኝታ ለውጠውት አይተናል። ባለ 1ን ራሱ አዎ፣ ባለ 1 ካደረግሽ ደግሞ በፍጹም ባለ 1 መኝታ ቤት ውስጥ እንደምትኖሪ አይነት ፊሊንግ አይኖርሽ። ሰፊ ነው በጣም። የስ መኝታ ቤትሽ ውስጥ ስትገቢ በጣም ሰፊ ነው። ኪንግ ሳይዝ ወይም ደግሞ ኪንግ ሳይዝ አልጋ ይዛል።
ክችኑ በጣም ትልቅ ነው። ሳሎኑ እንደዛው፣ ሻወር ቤቱ እንደዛው። ምንም አይነት የዋን ቤድሩም ፊሊንግ የሌለው የትልቅ ቤት ፊሊንግ ነው የሚኖረው። ግን ባለ አንድ ነው። ካልሆነ አንዳንድ ደንበኞች ደግሞ ወደ ባለ ሁለት ሲቀይሩ ታይቻለሁ። ስለዚህ ይሄ 80 ካሬ ሜትሩ ነው። ባለ ሁለት መኝታው ደግሞ 118 ካሬ ሜትር ነው። ራሱን የቻለ ነው። እሱም እንደዚሁ በጣም ትላልቅ የሆኑ 2 መኝታ ቤቶች፣ 2 መታጠቢያ ቤቶች፣ ሳሎን፣ ኪችን፣ የሰራተኛ ቤት እና 2 ባልከኒ ያለው። ባለ 3 መኝታውም እንደዛው በጣም ሌክዠሪ ነው። ባለ 3 መኝታው በነገራችን ላይ ባለ 4 መኝታ ማለት ይቻላል። በጣም ሰፊ የሆነ ስቶር ነው ያለው። በጣም ሰፊ የሆነ ስቶሬጅ አለው። የሰራተኛ ቤት አለው። 3 መኝታ ቤቶች፣ ሳሎን እና ኪችን አለው ማለት ነው። ሙሉ በሙሉ እይታው የጠዋት ፀሐይ ነው። ቤቶቹ በአጠቃላይ የጠዋት ፀሐይ ነው የሚያገኙት። አቀማመጣቸው እንደዛ ነው። ፊት ለፊት ላይ ስለሆኑ ብርሃን፣ ቪው እና ፀሐይ ምንም አይነት ችግር የለባቸው። ቅድመ ክፍያ እየተቀበልን ያለ ነው እንግዲህ 10% ነው ለነዚህ ቤቶች። 70-30 የሚባል የባንክ አማራጭ አዘጋጅተናል። አንድ ሰው 10% ከከፈለ በኋላ ዴሊቨሪ ወይም ደግሞ የመረከቢያ ጊዜያቸው 2 ዓመት ነው። በ2 ዓመት ጊዜ ውስጥ 60% መቆጠብ ይኖርበታል ማለት ነው። በ2 ዓመት ነው የምታስረክቡት ማለት ነው። ያው ለማስረከብ ያሰብነው ያው እንደ ብራንድ የያዝነው ባይ ዘ ዌይ ዴሊቨሪ ታይም ወይም ደግሞ የማስረከቢያ ጊዜን በጣም ማፍጠን ወይም ደግሞ አገሪቱ ውስጥ ካሉት ጥቂት ሪል ስቴቶች በቃላቸውን ጠብቀው ከማያስረክቡት ከነዛ መቆጠር ነው። በዛ እንትን እየመጣን እስካሁን ድረስ ዴሊቨሪያችን ላይ ምንም አይነት ኮምፕሌን የለውም። ወይም የማስረከቢያ ጊዜያችን ላይ ምንም አይነት ከደንበኞች የሚመጣ ቅሬታ አላስተናገድንም። እያስረከብን ያለነው ቃል በገባ ነው መሰረት ነው ሙሉ በሙሉ ማለት ነው። ስለዚህ እንግዲህ አሁንም ይሄንን ህንፃ ቃል በገባ ነው መሰረት ለማስረከብ 1 ዓመት ተኩል ነው እኛ ኮንስትራክሽን በኮንስትራክሽን ፕሮግረሱ ወይም በኢንጂነሪንግ ዲፓርትመንት በ1 ዓመት ከ6 ወር ጊዜ ውስጥ ይሄን ህንፃ ሙሉ በሙሉ አጠናቅቀዋለሁ ብሏል። ቢኮዝ ትንሽም ነው ትንሽ አባወራም ነው ላይ ያለው። ግን እኛ ደግሞ ደንበኞቻችን ቅር እንዳይሉ በ1 ዓመት አስረክብሻለሁ ስልሽ የ1 ዓመት ፕላን ይዘሽ ነው የምትመጪው። በ2 ዓመት አስረክብሻለሁ ስልሽ እንደዛው። ስለዚህ እኔ በ1 ዓመት አስረክብሻለሁ ብዬ በ1 ዓመት ከ6 ወር በ1 ዓመት ከ2 ወር እሱን ታዩ በ1 ዓመት ከ1 ወር ራሱ ባስረክብሽ ትንሽ ቅሬታ ነው የሚፈጠረው። ግን በ9ኛው ወር ባስረክብሽ ኧረ ከቃል ቀድሞ ነው የምትይው። 30 ቀን እኮ ምንም ማተር አያደርግም። ወደዛም ቢሄድ ወደዚህም ኦልሞስት በ1 ወር ኢንተርቫል ውስጥ ከሆነ ግን ሰው ቀድመሽ ማስረከብ የሚለው የምትፈልጊ ተአማኝነት ላይ በጣም ትልቅ የሆነ ቫልዩ ስላለው 2 ዓመት በ1 ዓመት ተኩል እንጨርሰዋለን ብለናል። ግን በ2 ዓመት ነው ሙሉ በሙሉ የምናስረክበው። ሱቆቹ ደግሞ ህንፃው ሳያልቅ ስራ የሚጀምሩበት መንገድም አለ። የእነሱን የካሬ አማራጭ ግን አላየንም። በጣም ቆንጆ ከ10 ካሬ ጀምሮ ሱቆች አሉ። ከግራውንድ ፍሎር ጀምሮ ከ10 ካሬ ጀምሮ ሱቆች አሉ። ቤቶች ደግሞ ያው ነግሬሻለሁ በ80 ካሬ በ118 እና በ148 ካሬ 3 አይነት የካሬ አማራጭ በሚፈልጉት አማራጭ በሚፈልጉት የቤድሩም ልክ ፕላስ በጣም ጥሩ ኳሊቲው አሁን እዚህ አዲስ ህንፃ ሲወጣ ቀድሞ የሚደውል ደንበኛ ፍሎር ኦፕሽንም ያገኛል። ከፍ ያለ የሚፈልገው ከፍ ያለውን ቀድሞ ያገኛል። ዝቅ ያለ የሚፈልገው ዝቅ ያለውን ቀድሞ ያገኛል። ቢኮዝ ሰዎች በብዛት ተሽቀዳድመው የሚገዙት ከፍ ያለውንና ዝቅ ያለውን ነው። መሀል ላይ ያለው ነው ቀስ እያለ የሚሸጠው። ስለዚህ እንግዲህ እነዚህን 2 አማራጮች ለማግኘት ቀድሞ መደወሉ ትልቅ ቤኔፊት ነው። ቤቶቹም በአይነታቸው እስካሁን ካሉት እጅግ በደንብ የተለዩ ናቸው። ቤቶቹን ስንጨርስ ወደ ሱቆቹ ደግሞ ልምጣልሽና ሱቆቹም እንደዚሁ እንግዲህ እንዲነግደው ለማትረፍ በጣም እጅግ አዋጭ የሆነ አትራክቲቭ የሆነ ቦታ ላይ ያሉ ቆንጆ ሱቆች ከ10 ካሬ ጀምሮ ወይም ደግሞ ቅድመ ክፍያቸው ከ560 ሺህ ብር ጀምሮ ነው ያሉት። ወደ ላይ በሚፈልጉት አማራጭ አለ። ሙሉ ክፍያ ደግሞ ከ2,600,000 ብር ጀምሮ ሱቅ አለ። የአንድ ሱቅ ሙሉ ክፍያ 2,600,000 ብር ነው። ቅድመ ክፍያው 560 ሺህ ብር ወደ 20% ማለት ነው። ኦልሞስት የ6 ወር በሚከፍሉበት እነሱ ቴንክ ዩ ለኪራይ በሚከፍሉበት የሱቅ ባለቤት መሆን ይችላሉ። ቴንክ ዩ የኪራይ በሚከፈልበት ዋጋ የሱቅ ባለቤት አንድ ሰው እየሰራ እንደ ሱቅ ራሱ ቀስ እያለ ቢከፍል የሱቅ ባለቤት መሆን ይችላል። ከላይ ቤት ያለውም ሰው ከስር ሱቅ ቢኖረው በጣም አሪፍ ነው። ላይክ ሲመረቅ ራሱ ምንድነው የሚባለው? ከላይ ቤቱን ከስር ሱቁን ይስጥህ ነው። ስለዚህ ጋቢውን ከታች
ከላይ የኖርሽ ከስር ገቢው ከሆነ በጣም ጥሩ ነው። ላይፍሽም ኢዚ እና ሪላክስድ የሆነ ነው የሚሆነው። ከሌላም ቦታ መተሽ ብትሰሪ እንደዛው አዋጭ ቦታ እስከሆነ ሰው ላይ ክፍለ ሀገርም ሄዶ ይሰራል። ስራ ያሰበ ሰው ስራው የሚያዋጣው ከሆነ ለንግድ ደግሞ እንግዲህ ቅድም እንዳነሳ ነው ቦታው በደንብ እንቅስቃሴ ስላለ ፊት ለፊትም ስለሆነ እንግዲህ የንግድ ሱቆች በዚህ አማራጭ አላቸው፣ ቤቶች አላቸው። ለቤቶች ደግሞ ቅድመ ክፍያችን ከ670 ሺህ ብር ጀምሮ ነው። ዳውን ፔመንት 670 ሺህ ብር 10% ይከፍላሉ። ከዛ በሁለት ዓመት እንግዲህ 4 ሚሊዮን ብር ነው መቆጠብ የሚጠበቅባቸው። ሌላውን ገንዘብ ቤት ውስጥ እየኖሩ መክፈል ይችላሉ። ይሄ ለዋን ቤድሩሙ ነው። ለቱ ቤድሩሙም ሲሆን አት ዘ ሴም ታይም 5 ሚሊዮን በሁለት ዓመት ነው መቆጠብ የሚኖርባቸው። ቅድመ ክፍያው ወደ 1 ሚሊዮን ብር አካባቢ ነው። ለስሪ ቤድሩሙ 1 ሚሊዮን 200 ሺህ ብር ነው ቅድመ ክፍያው። ወደ 7 ሚሊዮን ብር በሁለት ዓመት መቆጠብ አለባቸው። ይሄ እንግዲህ በጣም ቤት መግዛት ከባድ ለሚመስለው ሰው በጣም በቀላሉ የቤት ባለቤት የሚያደርግ መንገድ ነው። ቀስ እያልሽ የ12 ሚሊዮን ብር ቤት አንደኛ በ7 ሚሊዮን ብር ነው የምትገዢው። ሌላውን እየኖርሽ ነው የምትከፍዩ። አከራይተሽውም ቢሆን ራሱን ነው የሚከፍለው። ስለዚህ ትልቅ ቤት በትንሽ ገንዘብ እንድትገዢ እድል ይሰጥሻል። ባለ አንድ መኝታም የሚገዛው እንደዛ በ4 ሚሊዮን ብር አሁን ምን አይነት ቤት ሰው ገዛለሁ ብሎ ይነሳል? 4 ሚሊዮን ብር ራይት አዌይ ባይኖርሽስ? 4 ሚሊዮን ብር የዛሬ 2 ዓመት ብታጠራቅሚ በ2 ዓመት ጊዜ ውስጥ ቤት ይገዛሉ። ብሩ ላይ ስትደርሽበት ቤቱም ይሄዳል። ስለዚህ እንደዛ ከሚሆን ቀስ እያልሽ እየከፈልሽ እንደገና ደግሞ ቤቱንም እየገዛሽ ጎን ለጎን ለማስኬድ ጥሩ ሱቁም ላይ ደግሞ እየሰራህበት መክፈል። ከዛ በተጨማሪ ደግሞ እንግዲህ ካሽ አለን ሞቅ አድርገን መክፈል እንችላለን ለሚሉ ሰዎች እስከ 1 ሚሊዮን 200 ሺህ ብር የሚደርስ ልዩ ቅናሽ አዘጋጅተናል። 1 ሚሊዮን 200 ሺህ እየሰማችሁ ነው እንግዲህ። ይሄ እንግዲህ ጨመር አድርገው ዳውን ፔመንቱን እኛ ከምንጠይቀው በላይ ለሚከፍሉ ደንበኞች የተዘጋጁ ዲስካውንቶች ናቸው። የቤቱ ዋጋ ሪዝናብል ከመሆኑ በተጨማሪ እንግዲህ 1 ሚሊዮን 200 ሺህ ብር ስትቀንሽበት ደግሞ ጭራሽ በነፃ ነው የሚሆነው። በዚህ ዘመን እንደዚህ አይነት አለ እንዴ ነው የሚያስብለው። እንዲህ ይቻላል እንዴ? ቴንኪው በጣም ጥሩ። እኛ እንግዲህ ዳኮርድን በደንብ እናውቀዋለን። ቅድምም ጠቅሼዋለሁ። የእኛም ቤተሰቦች ቤትም ገዝተዋል ከእናንተ። ነገር ግን ያለፉትን ቪዲዮቻችንን ያላዩ ሰዎች ዳኮርድ ማን ነው፣ ምን ሰርቷል የሚለውን እናንሳ እስኪ። እሺ፣ ያው በአጭር ቃል ዳኮርድን ልግለጽልሽና ደንበኞቹን የሚያከብር ቃሉን የሚጠብቅ ካምፓኒ ነው ዳኮርድ ማለት በአጭሩ ይሄ ነው። ከዛ በተጨማሪ ግን ያው በደንብ ለመተንተን የስሙ ስያሜ ፈረንሳይኛ ወርድ ነው። ስምምነት ወይም መግባባት ማለት ነው። መግባባት ወይም መስማማት እንደማለት ነው ጥሬ ቃሉ። ከደንበኞቻችሁ ጋር ነው? ከሁሉም ጋር ካለው ጋር ከዘመኑም ጋር ጊዜውን የዋጀ ዘመኑን የዋጀ ከደንበኞቹ ጋርም የተግባባ ክብርን ነው የሚያሳየው። ራሱን የቻለ በእርግጥ የተሰየመበት ዓላማ አለው። ከዛ በተጨማሪ ደግሞ ያው በትልቁ የሚሰራው እንግዲህ አገራችንን ሲያገለግል የነበረው በኢምፖርት ኤክስፖርቱ ዘርፍ ነው። ኮፊ ኤክስፖርት በማድረግ በጥንድ በሰፊው እናተዋወቃለን። ወይም ቡና ወደ ተለያዩ የዓለማችን ክፍሎች ኤክስፖርት በማድረግ በደንብ እጅግ የካበደ ልምድ አለ። ከዛ ደግሞ ወደ ሪል ስቴቱ ዘርፍ በአጭር ጊዜ ውስጥ መጥቶ የሪል ስቴቱ ዘርፍ ላይ ያለው ችግር ዋነኛው አሁን ሰው ቤዚካሊ የተጨነቀው ገንዘብ እኮ ብዙ ሰው አለው፣ ግን ገንዘቡን አውጥቶ ለመክፈል የሚፈራው ደግሞ ብዙ ሪስኮች አሉ። አት ዘ ሴም ታይም ኢንቨስት ለማድረግ ትፈራለሽ። መኖሪያ ቤት ደግሞ ትልቅ ሀብትም ቅርስም ጭምር ስለሆነ የእድሜ ዘመንሽም ነው። አንድ ቤት ለመግዛት በደንብ ሰርተሽ ለፍተሽ ነውና ልክ ከዛ ምርጫሽ ትክክል መሆኑን ማወቅ ትፈልጊያለሽ፣ መሸወድ አትፈልጊም። ስለዚህ ይሄኛው ቢዝነስ ደግሞ እንደ እድል ሆኖ ለቺቲንግ በጣም የተጋለጠ ነው። ስለዚህ ያንን ለመሸፈን ምን ሰርቷል ነው፣ ከዚህ በፊት ምን ሰርቷል፣ ምን አለው፣ ምን እያስረከበ ነው፣ አሁንስ ለደንበኞቹ ምን ዴሊቨር ምን እየሰጣቸው ነው፣ ደንበኞቹ ምን ላይ ነው ያሉት የሚለው ነው በዋነኝነት ቼክ የሚደረገው። ከዚህ አንጻር ጥሩ መልሶችን ይዘዋል። ከዛ በተጨማሪ ብራንዲንግ አድርጎ የመጣው ምንድነው ኦን ታይም ዴሊቨሪ ነው። ኦን ታይም ዴሊቨሪ ሃው ወይም እንዴት ኦን ታይም ዴሊቨሪ ይደረጋል? አሁን ያለው ሁኔታ፣ ዓለማችን ሁኔታ፣ የሀገራችን ሁኔታ ምናምን ብትይ
ተረጋግተሽ መስራት ከቻልሽ ኦን ታይም ዴሊቨር ማድረግ ትችላለሽ። አሁን ለምሳሌ ወደኛ ስትራቴጂ ቢመጣልሽ አንድ ህንፃ ገንብቶ ሳያስረክብ ወደ ሌላኛው አይሄድ። አንድ ህንፃ ገንብቶ ሳያስረክብ ወደ ሌላኛው አይሄድ። ለምሳሌ እናንተ ላስት መጨረሻ ላይ በመጣችሁት ፕሮሞሽን ብናይ እነሱ ላይ ሙሉ በሙሉ ህንፃዎቹ ተሽጠው አልቀዋል። ኮንስትራክሽኑ በጥሩ ደረጃ ሄዷል። አንደኛው ህንፃ ኦልሞስት ወደ መረከቡ ነው። ሙሉ በሙሉ ፊኒሺንግ እየተሰራ ነው። 2 ህንፃዎች ከዚህ በፊት ተረክበው ነዋሪዎች ገብተው ኢንቨስትመንት ጣዕማቸውን ቅድም እንዳልኩሽ ነው። ሪሴሊንግ ቫልዩ ወይ ደግሞ ደግመን ብንሸጠው ያለው የክራይ ዋጋው የአካባቢውን ተመን አይደለም እየተናገርኩ ያለሁት። እዛው ሳይት ውስጥ እኛ ደንበኞች የገዙት አሁን ላይ ያገኙ ያሉትን ቤኔፊት ነው ማለት ነው። ከዛ አንጻር እንግዲህ እዚህኛው ሳይት ላይ ኢንቨስት እንዲያደርጉ አዲስ የወጣ ነው። የሳይታችን ደግሞ የመጨረሻው አካል ነው። ከዚህ በኋላ ጀሞ ላይ ምንም አይነት ሳይት አይኖረንም። ይሄ የመጨረሻው ነው። በአስፓልቱ ሳይድ ያለውን የቀራ ሱቆቹ ናቸው። እነሱ ለሽያጭ ወጥተዋል። ከዛ በተጨማሪ ኮምፓውንድ ውስጥ ደግሞ የኮምፓውንዱ መግቢያ በሩ አካባቢ ያለው ሳይት ነው። ለዚህ ነው ብርሃን በሽበሽ ነው በሁሉም አቅጣጫ። ቤቶቹ በጣም ጥሩ ናቸው ያልኩሽ ለዛ ነው። ሰው ጀሞ ላይ የመጨረሻ ሳይታችን ነው የሚሆነው። ስለዚህ የዚህ እንግዲህ የዳኮርድ አባል ጀሞ ላይ መሆን ለሚፈልጉ ሰዎች ይሄ ጥሩ አማራጭ፣ ጥሩ እድል ነው ብዬ አስባለሁ። እንደ መጨረሻ ሳይታችሁ ምን አዲስ ነገር ይዞ መጥቷል? ምናልባት መጥቀስ የምችለው ካለ? ዘመናዊነትና ሌክዠሪን ነው አንድ ላይ አጣምሮ የመጣው ስትል በጣም ቆንጆ። ያው ቅድም የነገርኩሽ ነገሮች በጣም አፓርትመንት ላይ እንግዲህ አንድ ቤት ስትገዢ አንድ የመኪና ማቆሚያ ቤዝመንት ላይ እንሰጥሻለን። ከዛ በተጨማሪ በጣም ሰፊ የሆነ የድግስ አዳራሽ አለው። ከዛ በተጨማሪ አውቶማቲክ የሆነ የቆሻሻ ማስወገጃ አለው። መብራት ላይ ብንሄድ ባካፕ ጄነሬተር አለው። ወተር ፓምፕ፣ ወተር ሪዘርቫየር ለ24 ሰዓት መብራትና ውሃ ሳይታችን ውስጥ ተቆራርጦ ማያቅም። እየኖሩ ላሉት ሰዎች አዲስ ለሚመጡትም አይቆራረጥ። ፋሲሊቲው ቀድሞ የተሟላ ነው። ላይክ ለምሳሌ ከርሰ ምድር ውሃ ወይም አለው ስልሽ የወጣ ነው። መስመር ወደ የመስጠት ጉዳይ ነው እንጂ ኦልሬዲ አገልግሎት ላይ ነው ያለው። ትራንስፎርመሩ ኦልሬዲ ተዘጋጅቷል። ቤቱ እንዳለቀ የመብራት በተለያዩ ኢሹዎች የሚቆምበት ምንም አይነት መንገድ የለም። ቀጥታ ወደ አገልግሎት መዋል ይችላል ማለት ነው። ሶ ሰፊ የድግስ አዳራሽ እስከ 100 ሰው ማስተናገድ የሚችል አለው። የአዳራሽ ደግሞ የወንድ ሴት ባዝሩም ለብቻ፣ ኪችን ለብቻ አለው። ሶ ለሀዘን ለደስታ ያን መጠቀም ይችላሉ። ልብስ ማስጫ ቦታ አለው። የ24 ሰዓት የካሜራ ጥበቃ፣ የደህንነት፣ የሴኪዩሪቲ፣ ቴራስ አገልግሎት፣ የልጆች መጫወቻ እያንዳንዱ አንድ ዘመናዊ አፓርትመንት ሊኖረው ይገባል ከሚባለው በላይ እንዲያውም የመጨረሻ አንድ መሆኑ ጥሩ ጥያቄዎች ጠይቂ። ጂም አለው፣ ስፓ አለው፣ ሳውና አለው፣ የወንዶች የሴቶች የውበት ሳሎን አለው። ሶ እዛ ላይ የሚኖር ሰው ዳውንስቴር ነው። 3ኛ ፎቅ ላይ ጂምሽ ከሆነ 5ኛ ፎቅ ላይ ቤትሽ ነው። ኢትስ ኦል አባውት በቃ ሁሉንም ነገር በአንድ ቦታ ነው ብታገኙ። አዎ ሾፒንግ ብትፈልጊ ሱፐር የውበት ሳሎን፣ ጥፍር ቤት፣ ጸጉር ቤት እነዚህ ሁሉ በደንብ ተዘጋጅተውለታል እና አንድ ሰው ኢቭን ከቤቱ ዘንጦ መውጣት ይችላል። እዛው ልብሱን ለብሶ እነዚህን አሟልቶ አሁን እስከዛሬ የነበሩት ከቤዚክ ፋሲሊቲ የምንላቸው እንደ አውቶማቲክ የቆሻሻ ማስወገጃ፣ የከርሰ ምድር ውሃ፣ ሴኪዩሪቲ ምናምን ከመኖሩ በተጨማሪ እነዚህ ጂምናዚየም፣ የውበት ሳሎን፣ ስፓ ምናምን የሚሉት ይሄኛው ህንፃ በደንብ ይዞታል። በእርግጥ እዛ የኮምፓውንዱ ነዋሪዎች እዚህ ጋር መጥተው መጠቀም ይችላሉ። ስፔሻል የሆነ ዲስካውንት ይኖራቸዋል። የዳኮርድ ቤተሰብ በመኖር ሆናቸው ብቻ እነዚህን አገልግሎቶች ጂም፣ ስፓ፣ ሳውና፣ ጸጉር ቤቶቹን ሲጠቀሙ በዲስካውንት ነው የሚጠቀሙት። ከዛ በተጨማሪ ግን እዛ ህንፃ ላይ ለሚኖረው ግን ሞር ኮምፈርታብል ይሆናል። ላይክ ሌሊት 11 ሰዓት ጂም መግባት ቢፈልግ በኤሌቬተር ነው የሚወርደው። ምንም አይነት ንፋስ በቃ ከቤት ወደ ቤት እንደ መንቀሳቀስ ነው የሚሆነው ማለት ነው። ሶ እንደዚህ አይነት ነገር ዴይ ኬር ዴኬር አለው። የልጆች ማቆያ በቂ የሆነ አለው። ሶ ልጆቹን ቤት ጥሎ ስራ ለመሄድ ሰው ምናምን ይሄ እንግዲህ ባይዘው ልጅ የለኝም ማለት አትችልም። የሚከራየው ሰው እነዚህ ነገሮች ለኢንቨስትመንት ራሱ ብትፈልጊ ቤዚካሊ ይፈልጋቸዋል። ስለዚህ እነዚህ ነገሮች በደንብ አሟልቶ ይዟል። እሺ አጠቃላይ እስኪ ማለት የምትፈልገው ነገር ካለ ደግሞ እድሉ ልስጥ።
ኦኬ በጣም ነው የማመሰግነው። በድጋሚ እንግዲህ አጠቃላይ ማለት የምፈልገው ከዚህ በፊት ከኛ ቤት ለገዛችሁ የዳኮርድ ቤተሰቦች እንኳን ደስ አላችሁ። ቤታችሁ በጥሩ ሁኔታ እየተሰራ ነው። ለተረከባችሁትም ያው ሪተርን ቫልዩንም ስላያችሁት ደስተኞች ነን። አሁን ደግሞ አዲስ ወደኛ ለምትመጡ ለአዲስ ቤተሰቦቻችን ደግሞ እንኳን በሰላም መጣችሁ ወይም በሰላም ኑልን እንላለን። የንግድ ሱቆች ብትፈልጉ በተለያየ የካሬ አማራጭ ጥሩ የሆኑ የንግድ ሱቆችን ይዘንላችሁ መጥተናል። ከዛም በተጨማሪ ደግሞ ሌክዠሪ ተች ያላቸው ወይም ደግሞ የዘመናዊውን ዓለም የቅንጦቱን ዓለም ሊያሟሉ የሚችሉ በጣም ቅንጡ የሆኑ ባለ አንድም ባለ ሁለትም ባለ ሶስት መኝታ ቤት ይዘን መጥተናል። ዋጋችን በጣም ሰፊውን የማህበረሰብ ክፍል ያማከለ ነው። ሁሉንም ሱቁንም ቤቱንም ማየት እንችላለን። ሱቅ እንግዲህ ሙሉ ክፍያ 2,600,000 ብር ማለት በጣም ጥሩ ፕራይስ ነው። ከሎኬሽኑ አንጻር ኢቭን እያንዳንዱ ሱቆች ከተቀመጡበት ሁናቴ አንጻር ብናየው የውስጥ ሰርኩሌሽኑን የሱቆቹን ብናየው ግራውንድ ላይ ሆነሽ ሙሉ ሱቆቹን ማየት እንድትችይ ተደርጎ ነው የተሰራው። ላይ ሆነሽ ታች እስከ ግራውንድ ድረስ ሙሉ ነገሩን ማየት ኢቭን በቤዝመንት ወደ ፓርኪንግ የሚገቡ ሰዎች እንኳን የሱቁን እንቅስቃሴ ሙሉ በሙሉ እንዲያዩ ተደርጎ በጣም ትራንስፓረንት የሆነ መስታወት የበዛበት እና ብዙ ግርግዳ ወይም ግንብ የሌለው በደንብ መታየት የሚችል ቆንጆ ሱቆች ተሰርተዋል። እነዚህ ሱቆች ዋጋቸውም ቅድም እንዳልኩሽ እጅግ በጣም ተመጣጣኝና ጥሩ የሚባል ዋጋ ነው። ሙሉ ክፍያ 2,600,000 ብር፣ ቅድመ ክፍያ ከ560,000 ብር ጀምሮ ሁሉም ሱቆች አሪፍ የሆነ ዋጋ አላቸው። እየጨመረ ካሬው እየሰፋ ሲሄድ ዋጋው እያደገ እንደ ካሬው ይሄዳል። ቤቶቹም እንደዚሁ ሰፊውን የማህበረሰብ ክፍል ያማከሉ ናቸው። ያው እንግዲህ በ2 ዓመት የ4 ሚሊዮን ብር ክፍያ ማለት እጅግ በጣም ጥሩ ነው። ቅድመ ክፍያውም 670,000 ብር እጅግ በጣም ጥሩ ነው። ይሄ ለ1 ቤድሩሙ ኢቭን ለ3 ቤድሩሙ ብታዩ 148 ካሬ በ1,200,000 ብር ቅድመ ክፍያና በ2 ዓመት ጊዜው 7 ሚሊዮን ብር ነው ክፈሉ እያልን ያለ ነው። 7 ሚሊዮን ብር አሁኑኑ ይዘሽው ምን ልግዛበት ብትይ ዴድሊ ሹር ወይም እርግጠኛ ሆኜ የምነግርሽ ባለ 3 መኝታ ቤት 148 ካሬ አይደለም ባለ 2 መኝታ ቤት አይገዛልሽ። በስፔሻሊ ደግሞ እኛ ባለንበት ሎኬሽን ማለት ነው። ስለዚህ ቀለል ባለ መንገድ የቤት ወይም የሱቅ ባለቤት ይሁኑ። ያው እያለቀ ባለው ኮምፓውንዳችን ይሄ የኮምፓውንዳችን የመጨረሻው ግንባታ ጀሞ አካባቢ ላይ ጥሩ እንግዲህ የት ያገኟቸዋል? እስኪ ቤተሰቦቻችን ከእናንተ ቤት መግዛት ቢፈልጉ እንግዲህ በመጨረሻ ቤታችሁ የእናንተ ቤተሰብ ቤት መሆን ቢፈልጉ በምንድን ነው የሚያገኟቸው? ኦኬ እንግዲህ ያው አድራሻችንን እናስቀምጣለን፣ የስልክ ቁጥር ማለት ነው። በማንኛውም ሶሻል ሚዲያ በዋትሳፕ በቴሌግራም ሰው ደንበኛው በሚቀለው በማንኛውም ሶሻል ሚዲያ ከስር በምናስቀምጣቸው ስልክ ቁጥሮች ሊያገኙን ይችላሉ። ከዛ በተጨማሪ ደግሞ ሳይታችንን በአካል መጥተው ጀሞ 1 ላይ መጎብኘት ይችላሉ። እዛም ላይ ቢሮ አለ፣ ሙሉ አገልግሎት እንሰጣለን። የሳይት ቢሮ ሳይት ያለው ቢሮችን ላይ ብዙ ጊዜ ደንበኞች የምንቀጥረው ምንድነው በአንድ ድንጋይ 2 ወፍ ነው። ሳይቱን አይተው የወደዱትን ቤት መርጠው ፊል አድርገውት እንደገና ደግሞ የቢሮ ሙሉ ፕሬዘንቴሽን አግኝተው ይሄዳሉ። ኖ ይርቅብናል ለሚሉ ደግሞ ሳር ቤት ላይ ደግሞ ዋናው ቢሮችን አለ። እዚህ ሳር ቤት ደግሞ መጥተው እዚህ ሙሉ መስተንግዶ ማግኘት ይችላሉ። በዚህ እንገኛለን። በጣም አመሰግናለሁ። እሺ ቴንክ ዩ መልካም ጊዜ። ቤተሰቦቻችን ዛሬ እንግዲህ ከዳኮርድ ሪል ስቴት ጋር ያደረግነው ቆይታ ይህን ይመስል ነበረ። እንግዲህ የሳይታቸው የመጨረሻውን ህንፃ ሽያጭ እንዳወጡ ሰምተናል። እናንተም እንግዲህ መግዛት ከፈለጋችሁ ቤተሰብ መሆን ከፈለጋችሁ ጥሩ መረጃ ሰጥቻችኋለሁ ብዬ አስባለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቻው